በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ግንቦት 2 በዚች ቀን ጻድቅ ኢዮብ አረፈ። ለዚህም ጻድቅ በዘመኑ እንደ እርሱ ያለ እውነተኛ ደግ ሰው እንደሌለ በቅዱሳት መጻሕፍት ስለ እርሱ እንደተነገረ እግዚአብሔር መሰከረለት። ሰይጣንም ቀንቶበት በገንዘቡና በልጆቹ ላይ ያሰለጠነውን ዘንድ ወደ እግዚአብሔር ለመነ። የጻድቅ ኢዮብ ትዕግስት እግዚአብሔር ስለሚያውቅ አሰለጠነው። ለመጪው ትውልድም አርአያና ምሳሌ እንዲሆን ፈቀደለት። ስለ እርሱም ሐዋርያ ያዕቆብ በመልእክቱ እነሆ የጻድቅ ኢዮብ ትዕግስቱ ሰምታችኋል አለ። ከዚያም በኋላ በአንዲት ቀን ገንዘቡ ሁሉ ጠፋ፣ ሥጋውንም በደዌ ሥጋ ከራሱ እስከ እግሩ ተመታ። በዚህም በአስጨናቂ ደዌ ውስጥ ኖረ። እግዚአብሔርንም አመሰገነው። አንዲት ቃልን እንኳ በፈጠረው እግዚአብሔር ላይ አላጉረመረመም። ነገር ግን የተወለደባትን ቀን ረገመ። እንስሶቹንና ገንዘብ ሁሉ በጠፋ ጊዜ እግዚአብሔር ሰጠ፣ እግዚአብሔርም ነሳ። የእግዚአብሔር ስም የተመሰገነ ይሁን አለ። በዚህም መከራ በነበረበት ዘመናት በተራራ ላይ ተጥሎ ሳለ የወዳጆቹና የሚስቱ ዘለፋ በሱበት ነበረ። እርሷም እንዲህ ብላ መሰከረች፣ እስከ መቼ ድረስ በሞኝነት እኖራለሁ? እንግዲህስ ስደበውና ሙት። ዳግመኛ እግዚአብሔር ደጅ እጠናዋለሁ፣ መከራውንም ታገሰዋለሁ፣ የቀድሞ ኑሮዬንም ተስፋ አደርጋለሁ ትላለህን? አለችው። እንዲህስ እንዳትል ከዚህ ዓለም እነሆ ስም አጠራር ጠፋ። ሴቶችና ልጆቼ ወንዶች ልጆቼ ሞቱ። እኔንም 9 ወር ሳረግዝ ዓመት ስወልድ ላይርቡኝ ላይጠቅሙኝ በከንቱ ደከምኩ። አንተ በመግል ተውጠህ በትል ተከበህ ትኖራለህ። ሌሊቱን ሁሉ ስትዛብር ታድራለህ። እኔንም እየዞርኩ እቀላውጣለሁ። ከአንዱ ሀገር ወደ አንዱ ሀገር፣ ከአንዱ ቤት ወደ አንዱ ቤት እሄዳለሁ። ከድካሜ በእኔ ላይ ከመጣው ከችግሬም አርፍ ዘንድ ከጧት ጀምሮ ፀሐይ እስክትገባ ድረስ እጠብቃለሁ። አሁን ግን እግዚአብሔር የማይገባ ቃል ተናግረው ሙት አለችው። ኢዮብም ሚስቱን እየተመለከተ ሰማት። ሥርዓት እንዳልተሰራባቸውና ከአሕዛብ ሴቶች እንደ አንዲቱ ተናገርሽ። ከዚህ ቀድሞ በጎውን ነገር ከእግዚአብሔር እጅ ተቀብለን ከዚህ በኋላ መከራውን አንታገስምን? አላት። በዚህም ባገኘው መከር ሁሉ ኢዮብ ጌታን የበደለው በደል የለም። ኢዮብም ወርቅ በእሳት እንዲፈተን ፈጽሞ ተፈተነ። እግዚአብሔርም በደመና ውስጥ ተነጋገረው። ከተነጋገረውም በኋላ ከደዌ ፈወሰው። ጥሪቱ ሁሉ ከቀድሞ እጥፍ አደረገ። ለሌሎችም ልጆችም ሴቶችም ወንዶችን ሰጠው። ኢዮብም ከደዌ ከተፈወሰ በኋላ 107 ዘመን ኖረ። የኖረውም ዘመን ሁሉ 248 ዓመት ነው። በበጎ ሽምግልና እግዚአብሔርን አገልግሎ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ ጻድቅ ሰው ጸሎት ይማረን፣ በረከቱ ከእኛ ጋር ለዘላለም ትኑር አሜን። ሰላም ለኢዮብ ዘጥበበ ሰማይ ንድቅ ወዘወይነ ትፈስህ ትዝግ አክሊለ ሕይወት ንስሐ ወዕድሜ መዋዕለ ጽሩግ በሕማመ ወተጽናሰ ተሞክሮ ዝንቱ ጻድቅ ከመ በእሳት ይትሜክር ወይትፈትን ወርቅ። በዚህች ቀን የመንፈሳዊ ማህበር አባት የአባ ጳኪዮስ ረድእ የከበረ አባት ቴዎድሮስን አረፈ። ይህ አባት በገድል የተጠመደ ትሑት፣ ቅን፣ ታዛዥ፣ በበጎ ሥራም ፍጹም ነበረ። ከአባ ጳኩሚየስም ዘንድ ከታናሽነቱ ጀምሮ መነኮሰ። ለፈጣሪውም ይታዘዘው ነበር። ስለዚህም አባ ጳኩሚዮስ እጅግ ወደደው። በላዩ መንፈስ ቅዱስ ጸጋ አድራባታለችና በአንዲት ለሚኖሩ መነኮሳት ሁሉ አጽናኝና አረጋጊ ሆነ። ጥበብና እውቀት ነበረውና በዕድሜም ሕፃን ሆኖ ሳለ በአባ ጳኩሚዮስ ገሳጭነትና መካሪ አድርጎ ሾመው። ከአባ ጳኩሚዮስም ዕረፍት በኋላ በአባቱ በአባ ጳኩሚስ ፈንታ አባ ምኔት ሆኖ ተሾመ። ይህም አባት ትሕትናውና የበዛ ነው። ከዚህ ከኃላፊው ዓለም ክብር ይሸሽ ነበር። የአገልግሎቱም በጎ ሥራ ፈጽሞ ወደ ወደደው እግዚአብሔር ሄደ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ ጻድቅ ጸሎት ይማረን፣ በረከቱ ለሁላችን ትድረሰን ለዘላለሙ አሜን። ሰላም እንበለ ለቴዎድሮስ ወርኃሲ ሲመተ ጳኩሚስ ዘነስአ ድኃረ ሆርስ ባሲ እንበለ አጽርዑ
ይትቀነይ ለእግዚአብሔር ነጋሲ መጊዜ ጽባአ እስከ ይመሲ ትግሃ መላእክት አጥረየ እንዘ ውእቱ ብእሲ። በዚች ቀን ከአባ ሄሲ ጋር 22 ሰዎች በሰማዕትነት ሞቱ። በረከታቸው ከእኛ ጋር ለዘላለም ትኑር አሜን። ዘአቀረብኩ መኃልየ ዘክርያ አእላፍ ማእለተ ጻምድኩ ዘለፈ ለለአነበበ ተወክፈ ዘሌትየ መጽሐፍ እንተረሰይከ እግዚኦ ጸራከ መበለት ወኩፈ እምአለ አቡ ወላን ዘተረፈ ነቢያት ቅዱሳን ወሐዋርያት ሰባክያን ሰማዕታት ወጻድቃን ደናግል አዲ ወመነኮሳት ሄራን ባረኩ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ ወንሰ ሕፃን ለዘጻፎ በክርታቱ ለዘጻፎ እንተይረስ ለዛ አነበበ ወለዘተረጎመ በልሳነ ሐዲስ ወለዘሰማ ቃሉ በእዝነ መንፈስ በጸሎተ እሙ ማርያም ማራቂተ ኩሉ እምባ ሰሙረ ይማረነ ኢየሱስ ክርስቶስ እሙረ ይማረነ ኢየሱስ ክርስቶስ እሙረ ይማረነ ኢየሱስ ክርስቶስ